ከምዕራፍ 16 እንጀምራለን። ምዕራፍ 16 እንግዲህ በጣም ኤክሳይቲንግ ነው። ዳዊት የተቀባበት ምዕራፍ ነው። እግዚአብሔር ዳዊትን በሰው መመዘኛ ውጫዊ ማንነቱን ተመልክቶ ሳይሆን ልቡን አይቶ ሲመርጥ እናያለን። ምዕራፍ 16 ላይ በሰው ምርጫ እንደ ሳኦል በሰው ምርጫ፣ በሰው ጥያቄ፣ በሰው ንዝነዛ ሳይሆን በእግዚአብሔር ኳሊፊኬሽን የተመረጠ ንጉስ፣ ክርስቶስ ኢየሱስን ጥላ ሆኖ ሪፕሬዘንት ማድረግ የሚችል ንጉስ ሆኖ ልቡ ታይቶ ሲመረጥ ዳዊት እናያለን። እዚጋ እግዚአብሔር እዚጋ በጣም ያስደነገጠኝ ነበር ነገር ምንድነው? ከማይታዘዙ ሰዎች ለካ እግዚአብሔር ዘወር ይላል እና እግዚአብሔር ከሳኦል እንዴት ዘወር እንዳለና ወደ ዳዊት እንደሄደ በቃ ካንተ ለሚሻል ለጎረቤት ሰጠው አለውና ያንን ማድረጉ እዚህ ቦታ ላይ በጣም የሚያስደነግጥ ነገር ነው። ቁጥር 1 ላይ እግዚአብሔር ሳሙኤልን በእስራኤል ላይ እንዳይነግስ ለናቁት ለሳኦል የምታለቅስለት እስከ መቼ ነው ብሎ ይጠይቀዋል። በቀንድህ ዘይቱን ሞልተህ ሂድ፣ በልጆቹ መካከል ንጉስ አዘጋጅቻለሁና ወደ እሴይ ወደ ቤተልሔም እልክሃለሁኝ አለው። አያቸው አንዳንድ ጊዜ እግዚአብሔር አብቅቷል ላለው ነገር እግዚአብሔር ለዘጋው ሲዝን ስናለቅስ እንገኛለን። በቃ ላለው ነገር ማለት ነው። እና እስከ መቼ ታለቅሳለህ አለው። እኔ እኮ በቃ ብያለሁኝ፣ እኔ ጨርሻለሁ፣ እስከ መቼ ታለቅሳለህ? አያችሁ ጸሎት ማለት ሁል ጊዜ የጠየቅነውን ሁሉ የምንቀበልበት ቁልፍ ሳይሆን ከእግዚአብሔር ፈቃድ ጋር ልባችንን የምናስማማበት መንገድ ነው። እግዚአብሔር የሚፈልገው አሁን ሳሙኤል ከሱ ፈቃድ ጋር ልቡን እንዲያስማማ ነው እንጂ የሙጥኝ ብሎ ነዝንዞ ሳኦልን እንደገና መልሶ ወደ ዙፋን እንዲወስደው እንደ እግዚአብሔር ሐሳብ በእግዚአብሔር መንፈስና በእግዚአብሔር ቅባት ወደ መንገስ ሊያመጣው አይደለም የሚፈልገው እግዚአብሔርና ጸሎት እግዚአብሔርን እጁን ጠምዝዘን የምንፈልገውን ነገር የምናስደርግበት ሳይሆን ከእግዚአብሔር ፈቃድ ጋር የምንስማማበት ልባችንን አላይን የምናደርግበት መንገድ ነው። አንዳንዴ የተዘጋ በር እንዲከፈት ከማልቀሳችን በፊት የዘጋው ማን እንደሆነ እንወቅ። እግዚአብሔር ከሆነ የዘጋው እግዚአብሔር የዘጋውን በጌታ በኢየሱስ ስም ብለን አናስከፍትም አይደለ? ገስጸን አናስከፍትም እኮ እግዚአብሔር የዘጋው። ስለዚህ ማን እንደዘጋው ማወቅ ያስፈልጋል። እግዚአብሔር ከዘጋው ደግሞ የተሻለ ምዕራፍ ሊከፍትልን ነው። ስለዚህ በትህትናና በእምነት መጠባበቅ ነው የሚያስፈልገው። እሴይ እንግዲህ እረኛ ነው እያሳደገ ያለው። እግዚአብሔር ግን ምን አለ? በልጆቹ መካከል ንጉስ አዘጋጅቻለሁኝ አለ። እሴይ እረኛ ነው የሚያሳድገው፣ እግዚአብሔር ግን ንጉስ እያዘጋጀ ነው። ያለንበት ስፍራ እግዚአብሔር ለምን እያዘጋጀን እንደሆነ ላይናገር ላይገልጥ ይችላል። ወዳጆች አያችሁ ዳዊት ያለው በምድረ በዳ ነው ከጥቂት በጎች ጋር። በኋላ ምዕራፍ 17 ላይ ኤልያብ ሲናገር እንደምንሰማው እነዛን ጥቂት በጎች በምድረ በዳ ጥላቸው የመጣኸው የልብህን ክፋትና ትዕቢትን ያውቃለሁኝ ይለዋል ኤልያብ። እና ጥቂት በጎች እየጠበቀ በምድረ በዳ ነው ያለው፣ ከልጆቹ መካከል እንኳን የማይቆጠር ነው። ግን እግዚአብሔር ምን አለ? በዛ ምድረ በዳ ውስጥ እኔ ንጉስ እያዘጋጀው ነው። የንጉስ ማሰልጠኛ የንጉስ ማዘጋጃ ቦታ አይመስልም ምድረ በዳው፣ ግን እግዚአብሔር ንጉስ አዘጋጅቻለሁኝ አለ። እንደው ሙሴን እኮ ሲያዘጋጀው አይተናል። እግዚአብሔር የት ነው ያዘጋጀው? ቤተ መንግስት ወስዶ ከህፃንነት ጀምሮ ቤተ መንግስት ውስጥ እያሳደገ። አያችሁ እግዚአብሔር ንጉስን በቤተ መቅደስም በቤተ መንግስትም ያዘጋጃል፣ ደግሞ በምድረ በዳም ያዘጋጃል እግዚአብሔር። እና ንጉስ አዘጋጅቻለሁኝ አለ እግዚአብሔር። ከዛ ሳኦል ይገለኛል እኮ እንዴት ነው የሚሄደው አለ ደግሞ ሳሙኤል። ለእግዚአብሔር ሰዋ ዘንድ መጣሁ በላለው። አንዳንድ ነገሮችን በጥበብ ማለፍ ካላስፈላጊ ዋጋ መክፈል ይታደገናል። አያችሁ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው። ውሸት አይደለም እኮ እግዚአብሔር ውሸት እያስተማሩ አይደለም። ሳሙኤልን ይሰዋል። ቅዱሳኑ ሁሉ ኑ ለእግዚአብሔር እንሰዋ ብሎ እሴይና ቤተሰቡን ጠርቶ ሰውቷል እኮ። ግን ከዛ ጀርባ ያለውን ነገር ደግሞ በቃ መናገር የሌለብንን ነገር መናገር የሌለብን ሰው ተናግረን መክፈል የማይገባንን ዋጋ መክፈል የለብንም። እግዚአብሔር በጣም በብዙ መንገድ ይህንን ሀሳብ እያስተማረን ነው እስከዛሬ ድረስ። እዚህም ቦታ ላይ የምናየው እግዚአብሔር ለሳሙኤል ግልጽ የሆነ ጥበብ ሲሰጠው ነው። በቃ ልሰዋ መጥቻለሁ፣ ለእግዚአብሔር ሰዋ ዘንድ መጣሁኝ በል ይለዋል። በጣም የገረመኝ ከዛ በኋላ ያገሩ ሽማግሌዎች እየተንቀጠቀጡ ሊገናኙት መጡ። በደህና ነው የመጣኸው አሉት ይላል። በደህና ነው የመጣው። ሳሙኤል መምጣቱን ሲሰሙ እየተንቀጠቀጡ ሊጠይቁት መጡ። አያቸው የቤተልሔም ሰዎች ሳሙኤልን ሲያስቡ ህይወታቸውን ፈተሹ፣ ፈሩ፣ ተንቀጠቀጡ። ምክንያቱም ሳሙኤል የእግዚአብሔር ሪፕሬዘንታቲቭ ነው፣ የእግዚአብሔር ወኪል ነው። ምን ህይወታቸውን አዩት ሳሙኤልን ሲያስቡ። እግዚአብሔር ጸጋ ያብዛልን። ሰዎች እኛን ሲያስቡ ምን ይሆን የሚመጣላቸው? ፈገግ ይሆን የሚሉት? ሳቃቸው ይሆን የሚመጣው? ጆካችን ትዝ እያላቸው የምንነግራቸው ቀልዶች ትዝ እያሏቸው ሳቃቸው ይሆን የሚመጣው? ወይንስ የምንሰብካቸው የምንነግራቸው የጽድቅ ቃል ትዝ ብሏቸው ህይወታቸውን መለስ ብለው ያዩ ይሆን? መመለስ ካለባቸው ነገር ለመመለስ ራሳቸውን ይፈትሹ ይሆን? እግዚአብሔር ይርዳን።
ሳሙኤል ከዛ በኋላ ቁጥር 7 ላይ እግዚአብሔር ሳሙኤልን ይላል ፊቱን የቁመቱንም ዘለግታ አትይ፣ ሰው እንዲያይ እግዚአብሔር አያይምና ናቅሁት። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው ይላል። አያችሁ ሳሙኤል እንኳን በቃ በልዩ በስፔሻል ጸሎት የተወለደው በቤተ መቅደስ ያደገው እግዚአብሔርን ያለ ነቀፋ ከሕፃንነቱ ጀምሮ ያገለገለው መሰለው። በቃ ኤልያብን ሲያው መሰለው። ሰዎች የፈለገ ታላላቅ የእግዚአብሔር ሰዎች ቢሆኑ የፈለገ የተመሰከረለት አገልግሎት ቢኖራቸው ሰው ናቸውና ሊሳሳቱ እንደሚችሉ ኤክስፔክት ማድረግ አለብን። ሳሙኤል መሰለው። የኢየሱስ ክርስቶስ ጥላ የሆነው ታላቁ ካህን ሳሙኤል፣ ታላቁ ነቢይ ሳሙኤል፣ የመጨረሻው መስፍን ሳሙኤል እግዚአብሔር ከዳን እስከ ቤርሳቤህ ድረስ የተናገረውን ነገር ከአፉ ጠብ የማያደርግበት የእግዚአብሔር ቃል ብርቅ በሆነበት ዘመን የእግዚአብሔርን ቃል ለሕዝቡ የሚያመጣ የነበረ ይሄ ሳሙኤል ኤልያብን አይቶ መሰለው ይላል። መስሏቸው ሊሳሳቱ ይችላሉ ሰዎች። ትንቢት ሁሉ ይፈተሻል የምንለው ለዛ ነው። መጽሐፍ ቅዱስ ትንቢት ሁሉ በተጻፈው በእግዚአብሔር ቃል ይፈተሻል የሚለው ለዛ ነው። የሳሙኤል ትንቢት መፈተሽ ከኖረበት ወዳጆቼ የማን ትንቢት ነው በዚህ ዘመን መፈተሽ የሌለበት? እስኪ ንገሩኝ። የማን ትንቢት? ማን ነው ላይሳሳት የሚችለው? መሰለው እና እንደው የተናገረበት ቃል ራሱ ሞቅታው ራሱ በጣም እኮ ነው የሚገርመው። እነሆ እግዚአብሔር የሚቀባው በፊቱ ነው አለ። መሰለው በቃ። ሳሙኤል እንኳን በኤልያብ ቁመና ተታሎ ነበረ። ግን ልዩነቱ ምን መሰላችሁ? እግዚአብሔር ሲያርመው ልቡን አላደነደነም። በእግዚአብሔር ፊት መልስ አለ። ይሄ አይደለም አለ። ወዲያውኑ ይሄ አይደለም ሲለው ይሄ አይደለም፣ ሌሎቹን አሳልፍልኝ አለው። ሳማን አሳልፈለት፣ ይሄ አይደለም አለ። አሚናዳብን አሳልፈለት፣ ይሄ አይደለም። 7ቱንም አሳልፈለት፣ ይሄም አይደለም አለ። አይደለም በቃ እግዚአብሔር ያለውን ነገር ይሰማል። መጀመሪያ አንዴ ይሄ ካፈርኩ አይመልሰኝ ማለት በጌታ በኢየሱስ ስም ከኛ ይራቅ። በእውነት እግዚአብሔር ያላለንን ነገር የመሰለንን ነገር በቃ ነገሮች ግጥምጥም ብለው የሚመስል ነገር ተናግረን ከዛ በኋላ እግዚአብሔር አይደለም ሲለን ካፈርኩ አይመልሰኝ ብለን በዛ ነገር ላይ ሙጭጭ ብለን መቆማችን የእግዚአብሔርንም ስም ያሰድባል፣ እኛንም ይጎዳል፣ የሚሰሙንም ሰዎች ይጎዳል። ሳሙኤል ግን በቃ ሙጭጭ አላለም። እነሆ እግዚአብሔር የሚቀባው በፊቱ ነው ብሎ ከተናገረ በኋላ እግዚአብሔር አይደለም ሲለው አይ አይደለም ማለት። እግዚአብሔር እንደዚህ አይነት ትህትና፣ እንደዚህ አይነት ታዛዥነት፣ እንደዚህ አይነት መመለስን ያብዛል። ከሚታየው አካላዊ ማንነት ይልቅ እግዚአብሔር ታማኝነትን መረጠ። ከችሎታ ይልቅ ከሚታየው አካላዊ ማንነት ታማኝነት፣ ከችሎታ ትህትና፣ ከታላቅነት ታዛዥነትን እግዚአብሔር በዳዊት ውስጥ አይቶ እንደወደደና እንደመረጠ እናያለን። ቁጥር 11 ላይ ሳሙኤልም እሴይን የቀረ ሌላ ልጅ አለህ አለው። እርሱም ታናሹ ገና ቀርቷል፣ እነሆም በጎች ይጠብቃል። ሳሙኤልም እሴይን እርሱ እስኪመጣ ድረስ አንድ ረፍቅምና ልከህ አስመጣዋለሁ። አያችሁን? እዚህ ጋር ምን ገባ ይመስላችሁ? እግዚአብሔር ከጠራን፣ እግዚአብሔር ከቀባን፣ እግዚአብሔር ለአንድ ስፍራ እኛን ካጨን ሰዎች ቢረሱንም ጥሪያችን ራሱ ፈልጎ አስሶ ያገኘናል። የኛ ኃላፊነት የሆነ እይታ ውስጥ ለመግባት መጣጣር ሳይሆን ባለንበት ስፍራ ታማኝ ሆነን መገኘት ነው የኛ ኃላፊነት። የሆነ አቴንሽን ለመሳብ መሞከር አይደለም። የሆነ ጥሪያችንን ለማስፈጸም ኮሚቴ ማቋቋም አይደለም የኛ ኃላፊነት። ባለንበት ቦታ ታማኝ ሆነን መገኘት ነው። ራሱ ጥሪያችን ራሱ የተቀባንበት ዓላማ አድኖ ያገኘናል ካለንበት ቦታ። እኔ አንድ ነገር ልንገራችሁ። እንደዚህ አሁን ነቢያት ወዳሉበት ጉባኤ ስገባ ሰው አሁን ባዩኝና በተነበዩልኝ ብሎ እንደው በቃ እንዲያዩት አቴንሽናቸውን ለማግኘት በቃ ፊት ለፊት ላይ ቦታ አግኝቶ በቃ እንዲያዩት ለማድረግ ይጣጣራል። በጣም በሚገርማችሁ ሁኔታ ግን ከብዙ እግዚአብሔር ብዙ ካስተማረ በኋላ የማደርገው ነገር ገብቼ ነቢያት ያሉበት ጉባኤ ቁጭ ብዬ እግዚአብሔር ሆይ አንተ ካላየኸኝ እንዳያዩ፣ አንተ ካልተናገርከኝ እንዳይናገሩኝ፣ በጌታ በኢየሱስ ስም ከስጋው እንዳይናገረኝ። በቃ ዝም ብሎ ከፊት ለፊት እንደዚህ ቀና ሲል ሲያየኝ ወይ ምናልባት ሚዲያ ላይ ያቀኝ ይሆናል የሆነ መልእክት ሊያመጣልኝ ይችላል። ስለዚህ ሰውረኝ፣ በቃ ነው የምለው፣ ሰውረኝ። አንተ ካላየኸኝ እንዳያየኝ፣ እንዳታየኝ፣ ካልተናገርከኝ እንዳይናገሩኝ እከለክላቸዋለሁ በጌታ በኢየሱስ ስም ብዬ ነው የምጸልየው። ለምን መሰላችሁ? ምን ያደርግላችኋል? እግዚአብሔር ያልተናገረውን ነገር ቢነግሯችሁ እምነታችሁ እኮ ነው የሚመታው ሳይሆን ሲቀር። እግዚአብሔር ያልተናገረንን ነገር እንዲነግሩን እይታ ውስጥ ለመግባት ከመሞከር ይልቅ በቃ እግዚአብሔር ባስቀመጠን ቦታ ላይ በታማኝነት ስንንቀሳቀስ
ትንቢት ካለ ፈልጎ ያገኘናል እግዚአብሔር። ፈልጎ ሳኦልን ዕቃ መሃል ተሸሽጎ አይደለ ፈልጎ ያገኘው? ዕቃ መሃል ተሸሽጓል ሂዱና አምጡት ብሎ እንዳገኘው ዕቃ መሃል ብትሸሽጉ አንገታችሁን ደፍታችሁ ብትቀመጡ ከኋላ ወንበር ብትቀመጡ እግዚአብሔር ለእናንተ መልእክት ካለው ከሱ ፊት መሰወር አትችሉም። እግዚአብሔርን ሕያው አምላክን እንደሚያመልክ ሰው እንሁን እንጂ ወገኖች። አንዳንድ ጊዜ እኮ እይታው የተገደበ ከፊት ያሉትን ብቻ የሚያይ አምላክ የምናመልክ ነው የምንመስለው። ፊት ወንበር ለመቀመጥ ያለን ተጋድሎ ነቢያት ባሉበት ጉባኤ ስንገባ ከፊት ካልሆንን እግዚአብሔር የማያየን ይመስል የማይናገረን ይመስል የሚዘነጋ ይመስል እግዚአብሔር የሚዘነጋ አምላክ አይደለም። ዕቃ ውስጥ ተሸሽጎ እያለ ሳኦልን ፈልጎ ያወጣ ነው። ምድረ በዳ ላይ ተረስቶ እያለ ዳዊትን ፈልጎ ያስመጣ ነው። እሱ ካልመጣ አንረፍቅም። አንረፍቅም ማለት አናርፍም፣ አንቀመጥም ማለት ነው ሳሙኤል። ስለዚህ ዳዊትን አስፈልጎ አስመጣው ማለት ነው። መዝሙር 75 ከ6 እስከ 7 ላይ እንደዚህ ያለ ክብር ከምስራቅ ወይም ከምዕራብ ወይም ከምድረ በዳ የለምና እግዚአብሔር ፈራጅ ነውና ይህን ያዋርዳል፣ ያንን ደግሞ ያከብራል። አያችሁ፣ እውነተኛ ክብር ከምስራቅ ወይ ከምዕራብ ወይ ከምድረ በዳ አይደለም የሚመጣው። እግዚአብሔር ፈራጅ ነውና ይህን ያዋርዳል፣ ያንንም ያከብራል። በእውነተኛ ክብር የሚያከብር እግዚአብሔር ነው። እዛ ቁጥር 13 ላይ የእግዚአብሔር መንፈስ በዳዊት ላይ መጣ ይልና ቁጥር 14 ላይ የእግዚአብሔር መንፈስ ከሳኦል ተለየ ይላል። አይገርማችሁም? በሳኦልና በዳዊት መካከል የነበረው ትልቁ ልዩነት የችሎታ ሳይሆን የታዛዥነትና የታማኝነት ነው። 14 ላይ የእግዚአብሔር መንፈስ ከሳኦል ራቀ፣ ክፉ መንፈስም ከእግዚአብሔር ዘንድ አሰቃየው ይለናል። አያችሁ፣ እግዚአብሔር ዘወር አለ፣ ዲፓርት አደረገ፣ እልፍ አለ። ከማይታዘዙት ወደሚታዘዙት እልፍ ይላል እግዚአብሔር። ይሄ በጣም የሚያስፈራ ነገር ነው። እልፍ አለበት። ከዛ ቁጥር 14 የእግዚአብሔር መንፈስ ከሳኦል ራቀ ብሎ ቢኮዝ ኦፍ ዳት የእግዚአብሔር መንፈስ ከሳኦል ከመራቁ የተነሳ ክፉ መንፈስ ከእግዚአብሔር ዘንድ አሰቃየው ይላል። እዚህ ጋር ከዚህ በፊት አንስቼ ነግራቸዋለሁ። በተደጋጋሚ ጸሐፊው ከእግዚአብሔር ዘንድ ክፉ መንፈስ ከእግዚአብሔር ዘንድ እያለ ይጠቅሳል እዚህ ክፍል ላይ። ነገር ግን እግዚአብሔር እየላከ የሚያሰራቸው ክፉ መናፍስት ኖረውት አይደለም ብለናል። ግን የእግዚአብሔር መንፈስ ከኛ ሲለይ፣ የእግዚአብሔር ጥበቃ ከኛ ሲለይ ክፉ መንፈስ እድል ያገኛል። ክፉ መንፈስ እንትኑ ይነሳለታል፣ ቅጥሩ ይነሳለታል፣ ፍቃድ ያገኛል ማለት ነው። ስለዚህ ዞሮ ዞሮ እግዚአብሔር ሳይፈቅድ የማይሆን ነገር ስለሌለ መጽሐፍ ቅዱስ እግዚአብሔር በቀጥታ ያደረገውንም ሆነ እግዚአብሔር ፈቅዶ አላው አድርጎ የተደረገውን ነገር እግዚአብሔር አደረጋቸው ተብሎ የተጻፈልን። ስለዚህ ነው ይሄ ቦታ ከእግዚአብሔር ዘንድ ተብሎ የተጻፈው ብያቸዋለሁ። ከዚህ በፊትም አንስተ ነው ተነጋግረን ነበረ። የእግዚአብሔር መንፈስ ከሳኦል ስለተለየ የእግዚአብሔር ክልከላ የእግዚአብሔር ፕሮቴክሽን ስለተነሳ ክፉ መንፈስ ፍቃድ አግኝቶ ሳኦልን ያሰቃየው ነበረ ማለት ነው። ቁጥር 23 ላይ እንዲህም ሆነ ይላል፣ ከእግዚአብሔር ዘንድ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጁ ይመታ ነበረ፣ ሳኦልንም ደስ ያሰኘው ያሳርፈውም ነበረ፣ ክፉ መንፈስም ከእርሱ ይርቅ ነበረ። አያችሁ ወዳጆቼ፣ የዝማሬ አምልኮ የስብከት ሰዓት ማጠባበቂያ ማዳረሻ ወይም የስሜታችን ዘና ማድረጊያ መንገድ ሳይሆን ታላቅ የእግዚአብሔር ቃል ታላቅ የእግዚአብሔር ኃይል የሚለቀቅበት መንገድ ነው። ታላቅ የእግዚአብሔር ኃይል የሚለቀቅበት መንገድ። ዳዊት በገናውን ይዞ ሲዘምር ሳኦል ከሚያስጨንቀው ከርኩስ መንፈስ ያርፍ ነበረ፣ ያሳርፈው ነበረ። በዝማሬ ውስጥ ታላቅ ኃይል ያልፋል። በበገና ውስጥ ታላቅ ኃይል ያልፋል። መቀለጃ አይደለም፣ መዝናኛ አይደለም። የዝማሬ አምልኮ ሰዓት ማዳረሻም አይደለም። ስለዚህ እኛ ምን እናደርግ? ከምዕራፍ 17 ላይ ምን እናደርግ፣ ምን እንማር ካልን ደግሞ እግዚአብሔር አበቃ ባለው ጉዳይ ማልቀሳችንን እናቁም። ፖዝ አድርጌ ይሄንን ነገር እንድታሰላስሉት ወደ ውስጣችሁ ሲንክ እንዲያደርግ እፈልጋለሁ። እግዚአብሔር ጨርሻለሁ፣ ዘግቻለሁ፣ አብቅቷል ባለው ጉዳይ ላይ ማልቀሳችንን እናቁምና ከእግዚአብሔር ጋር በእምነት ወደፊት እንቀጥል። እግዚአብሔር ከጨረሰ የኛ ለቅሶ አያስጀምረውም ወገኖች። ስለዚህ ይህንን እናደርግ። እግዚአብሔር ደግሞ ውጪን ሳይሆን ልብን ያያልና ከውጫዊ እይታችን ከውጫዊ ገጽታችን ይልቅ ስለ ልባችን ግድ ይበለን። ጌታ ይመስገን። ስለዚህ እግዚአብሔር ውጪን ሳይሆን ልብን ያያልና ስለ ልባችን ግድ ይበለን ከውጫዊ እይታ ይልቅ። ሳኦል ስለ ውጫዊ እይታ ነበረ ግድ የሚለው፣ እግዚአብሔር ግን ልብን ነው የሚያየው። አንድ ጊዜ ከረቁ ጋር ስናወራ ምን ተባባልን ትዝ ይልሻል አይደል? ረቁ እኔ ገጽታ ግንባታ ሰለቸኝ፣
ገጽታ ግንባታ በቃ ለገጽታ ግንባታ መኖር በሰው ፊት የሆነ ስዕል ለመሳል መኖር ሰለቸኝ እየተባባልን ነበር። በቃ የውጫዊ ማንነትን ማሰማመር በቃ ይሰለቻል ወገኖቼ። ሰዎች ስለኛ የሚያስቡትን ስዕል ሲስሉ መዋል ይሰለቻል። ልባችን ላይ ትኩረት እናድርግ። የልባችን ወጥቶ ፊታችን ላይ ይታያል። የልባችን ወጥቶ ንግግራችን ላይ ይገለጣል። የልባችን ወጥቶ ኑሯችን ላይ፣ ህይወታችን ላይ፣ አገልግሎታችን ላይ ይገለጣል። ስለዚህ ልባችን ላይ ትኩረት እናድርግ። እግዚአብሔር በጣም ቫልዩ የሚያደርገው የውስጣችንን ነው፣ የልባችንን ነው እና የሆነ ፖለቲካዊ ነገር ይመስላል። በቃ አሁን ለገጽታ ግንባታ የሚደረጉ ነገሮች በጌታ በኢየሱስም እግዚአብሔር ምህረት ያደርግልን። በእውነት ምህረት ያደርግልን። የገጽታ ግንባታ ልፋታችን ውስጣችን ላይ ኢንቨስት ብናደርገው፣ ያንን ኤነርጂ ያንን ታይም ውስጣችን ላይ ኢንቨስት ብናደርገው ብዬ በጣም እቀናለሁ፣ በጣም አስባለሁ። ውጫችን ላይ ኢንቨስት የምናደርገውን ነገር የውጭው ወደ ውስጥ ወጥቶ እኮ ገጽታችሁን መገንባቱ እኮ አይቀርም። ነገር ግን ትኩረታችን ዋናው ዓላማችን ያ ሊሆን አይገባም። ለታይታ ሳይሆን ደግሞ ማንም በሌለበት እግዚአብሔር ባስቀመጠን ስፍራ ታማኞች እንሆን። የዛን ጊዜ ቅባት ፈልጎ ያገኘናል። ፈልጎ ነው ያገኘው። ዳዊት ቅባትን ፈልጎ አላገኘም። ቅባት ዳዊትን ፈልጎ ነው ያገኘው። ዳዊት ካልመጣ እንረፍቅም ተብሎ ነው የተገኘው ዳዊት። ምክንያቱም እንዴት በታማኝነት አባቱ የሰጠውን ስራ ይሰራ እንደነበረ ምዕራፍ 17 ላይ ስንሄድ አይታችኋል። ከአንበሳና ከድብ ጋር እየተናነቀ የኢየሱስ ምሳሌ የሆነው የኢየሱስ ጥላ የሆነው ይሄ እረኛ ከአንበሳና ከድብ ጋር እየተናነቀ በረኝነቱ በታማኝነት በጎቹን ይጠብቅ ነበረ። ስለዚህ እግዚአብሔር ከበጎቹ ኋላ ስትከተል አገኘው አለው። በሕዝቤ በእስራኤል ላይ ጠባቂ አድርጌ ሾምኩህ ይለዋል በኋላ ላይ መዝሙር ላይ ሄደን ስናይ። ስለዚህ እግዚአብሔር በታማኝነት ባለንበት ቦታ ስናገለግል በቅባቱ ፈልጎ ያገኘናል። ለዝማሬ አምልኮ ደግሞ ተገቢውን አክብሮት እንስጥ ነው ምዕራፍ 16 ላይ የምናየው። ምዕራፍ 17 እንግዲህ በጣም ተወዳጁ ቻፕተር ሞስት የሚሰበክና በጣም ተወዳጅ ቻፕተር ነው። ምዕራፍ 17 ዳዊት ጎልያድን ያሸነፈበት ድል የነሳበት ምዕራፍ ነው። እንደምታውቁት ጎልያድ የእስራኤልን ልጆች አሸማቀቃቸው። በሚታየው በውጫዊ ገጽታው ነው ሲያሸማቀቃቸው የነበረው። በሚናገረው ቃል ፍርሃትን ይለቅባቸው ነበረ። ቁጥር 8 ላይ ስንመጣ እርሱም ቆሞ ወደ እስራኤል ጭፍሮች ጮኸ ይላል። ለሰልፍ ትሰሩ ዘንድ ለምን ወጣችሁ? እኔ ፍልስጤማዊ እናንተም የሳኦል ባሪያዎች አይደላችሁምን? ለእናንተ አንድ ሰው ምረጡ፣ ወደ እኔም ይውረድ አላቸው ይላል። ጎልያድ እስራኤልን አሽመድምዶ ለመጣል ምን እንዳደረገ ታውቃላችሁ? አስቀድሞ ማንነታቸውን ነው ያስጣላቸው። እስራኤል የሕያው አምላክ ጭፍራ ነው እንጂ የሳኦል ባሪያ አይደለም። ቀድሞ ለራሳቸው ያላቸውን ኢሜጅ ነው የመታው። ምንድን ነው ያላቸው? እኔ ፍልስጤማዊ እናንተም የሳኦል ባሪያዎች አይደላችሁምን አላቸው። አይደንቲቲያቸውን ነው መጀመሪያ የመታው። ጠላት መጀመሪያ ከአይደንቲቲያችን ጋር ነው ችግር ውስጥ እንድንገባ የሚያደርገን። አይደንቲቲያችን ነው የሚመታው። እዛ ጋር ከተመታን ሌላው ነገር ቁልቁለት እንደሆነ ያውቀዋል። ጌታ ኢየሱስን እንኳን ማቴዎስ ወንጌል ምዕራፍ 4 ላይ ምድረ በዳ ላይ ሲፈትነው አይታችሁ ከሆነ ከአይደንቲቲው ነው የሚጀምረው። የእግዚአብሔር ልጅ ከሆንክ ብሎ ነው የሚጀምረው። አይደንቲቲያችንን ነው መጀመሪያ ኮስችን እንድናደርግ ኮንፊውዝ እንድንሆን የሚፈልገው በአይደንቲቲያችን ዙሪያ ነው። ከዛ በኋላ ሌላው ነገር ቁልቁለት ነው። ፍርሃት የሚቆጣጠረን መቼ ነው አልኩኝ? የማን እንደሆንንና ከማን እንደሆንን ረስተን ራሳችንን ማየት ስንጀምር ነው። ጎልያድ ምን ብሎ ሰበካቸው? እናንተ የሳኦል ባሪያዎች ናቸው ብሎ ሰበካቸው። እኔ ፍልስጤማዊ ነኝ፣ ስለዚህ 101 እንገጣጠም ይለየልን አላቸው። እያንዳንዱ እስራኤላዊ ጎልያድን ተመልክቶ ራሱን ሲመለከት፣ አሁን ከሱ ጋር ያለውን እግዚአብሔርን ሳይሆን ራሱን ሲመለከት፣ ጎልያድ በቁመቱም በነገራችን ላይ በጣም ኤክስትራኦርዲነሪ ነው፣ ለየት ያለ ነው በቁመቱም እንዲሁ በተፈጥሮውም ራሱ። ከዛ ደግሞ ከብላቴንነቱ ጀምሮ በጦር በሰልፍ ያደገ ነው። የለበሳቸው ነገሮች የተዘረዘሩትን ነገሮች አሁን መጽሐፍ ቅዱስ አስተማሪዎች አጥንተው ሲናገሩ ተንቀሳቃሽ ታንክ ነው የሚመስለው በአጠቃላይ። እና ይህንን ተንቀሳቃሽ ታንክ ከራሳችሁ ጋር ካስተያያችሁት ልባችሁ አለመውደቅ አይችልም። የሳኦል ባሪያ ሆናችሁ ራሳችሁን ካያችሁትና ከራሳችሁ ጋር ካስተያያችሁት አለመድከም አትችሉም። ደከመ፣ የእስራኤል ሁሉ ልብ ወደቀ። የህዝቡ ልብ አይውደቅ ያለው ዳዊት እኮ ልቡ የህዝቡ ልብ ወድቆ ስለነበረ ነው፣ የሳኦልን ጨምሮ ማለት ነው። ልባቸው ወድቆ ነበረ። አንደኛ ጢሞቴዎስ ላይ ሐዋርያው ጳውሎስ እግዚአብሔር አለ የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም አለ። ከእግዚአብሔር ያልተሰጠ የፍርሃት መንፈስ
ተቆጣጠራቸው ማለት ነው። ቁጥር 15 ላይ ዳዊትም የአባቱን በጎች ለመጠበቅ ከሳኦል ዘንድ ወደ ቤተልሔም ይመላለስ ነበረ ይላል። እኔ በጣም ይገርመኛል። ዳዊት እጅግ በታመነው በእግዚአብሔር ነቢይና ካህን በሳሙኤል እጅ ቢቀባ ወገኖቼ ጊዜው እስኪደርስ ድረስ ግን በትህትና መደበኛ ተግባሩን ያከናውን ነበረ። ሳሙኤል ቀብቶኛል ብሎ በከበግ ጥበቃ አልተመለሰም፣ ወይንም ከሳኦል ላይ አጋንንት አባረር ያለሁኝ ብሎ አባቱን አልታዘዝም አላለም። ከንጉስ ላይ አጋንንት እያባረረ በሳሙኤል እጅ ተቀብቶ በእስራኤል ላይ አንግሻለሁ ተብሎ ዳዊትም ይላል የአባቱን በጎች ለመጠበቅ ከሳኦል ዘንድ ወደ ቤተልሔም ይመላለስ ነበረ። ኖ ወንደር እግዚአብሔር እንደ ልቤ ቢለው፣ ኖ ወንደር። አቤት አንድ ቀን እኮ እግዚአብሔር በእጃችን የሆነች ነገር ካደረገ አለን የምናወጣው ነገር አለን። የገዛ መጽሐፍ ቅዱሳችንን እንኳን ይዘን ወደ ቤተክርስቲያን መግባት አንፈልግም። የሆኑ ሰዎች እንዲሸከሙልን እንፈልጋለን። የገዛ መጽሐፍ ቅዱሳችንን እግዚአብሔር ምሕረትና ጸጋ ያብዛለን። ከንጉስ ላይ አጋንንት አባሮ አይደለም፣ በሳሙኤል እጅ ተቀብቶ አይደለም። ጥቂት ነገር እግዚአብሔር በእጃችን ካደረገ አለን እኛ ነገር። ግን ዳዊት በጣም አስደነቀኝ። ቁጥር 15 ላይ ታማኝነት፣ ታዛዥነት፣ ትህትና እግዚአብሔር ወዳየልን ከፍታ መወጣጫ መሰላል። በቃ መሰላሉ እንደዚህ መሰላል ታውቃላችሁ አይደል? 1 ስቴፕ 2 ስቴፕ 3 ስቴፕ ያለው መሰላል እግዚአብሔር ወዳየልን ከፍታ መወጣጫ የመሰላሉ እያንዳንዱ መረጋገጫው ማለት ታማኝነት፣ ትህትና፣ መታዘዝ፣ እነዚህ መረጋገጫዎቹ ናቸው ወደ ከፍታችን ለመውጫ ማለት ነው። ዳዊት ስሙዝሊ ወደ ከፍታው ይሄድ የነበረው እነዚህን መወጣጫዎች እየረገጠ ይሄድ ስለነበረ ነው። ይሄ ጸባይ ሆኖ እንግዲህ ሳኦል አጠገብ ሆኖ ደግሞ የመንግስትን ነገር እንዲማር መውጫ መግቢያውን እንዲያውቅ ያደረገው የመንግስትን ነገር እንዲያውቅ አደረገው እግዚአብሔር። ለሳኦል በገና እየደረደረ የመንግስትን ነገር ይማር ነበረ። አባቱን ታዞ የወንድሞቹን ወሬ ሊያመጣ መሄዱ ደግሞ ጎልያድ የተባለውን ወደ እድል ፈንታው ወደ ዴስቲኒው የሚወጣበትን መሰላል አገናኘው ማለት ነው። ታያችሁ፣ ጎልያድ ሁሉ መጥፊያ አይደለም። ጎልያድ ሁሉ የሆነ መደምሰሻችን አይደለም። ለዳዊት ጎልያድ እድል ነው፣ ኦፖርቹኒቲ ነው። ወደ ከፍታው መወጣጫ አንድ መረጋገጫ መሰላል ነው። እግዚአብሔር ከእናንተ ጋር ከሆነ በፊታችሁ ያለው ጎልያድ እናንተ የምትወጣጡበት መሰላል ነው እንጂ የሚሆነው እናንተን ደፍጥጦ የሚገድል አይሆንም። ለዳዊት እንደዛ ነው የሆነለት። ቁጥር 16 ላይ ፍልስጤማዊውም ጠዋትና ማታ ይቀርብ 40 ቀን የሚታይ ነበር ይላል። እንዴት ይገርማል! ጠዋትና ማታ አያችሁ። ጠዋትና ማታ የምንሰማው የመጀመሪያው ድምፅና የመጨረሻው ድምፅ ውሎና አዳራችንን አጠቃላይ ህይወታችንን እንደሚቀርጽ ጠላት ያውቃል። ስለዚህ ገና በጠዋት ሲነቁ ሌላ የእምነት ቃል ከመስማታቸው በፊት፣ ሌላ የሚያበረታታ ወርድ ኦፍ ኢንካሬጅመንት ከመስማታቸው በፊት ይወጣና ይለቅባቸዋል። ይህንን የሚያስፈራራ ነገር ማለት ነው። ማታ ደግሞ ከመተኛታቸው በፊት አይምሯቸውን ሊቆጣጠረው ወጥቶ ይታይና ይናገራቸዋል። ጠላት በነገራችን ላይ በጣም በስትራቴጂ ነው የሚሰራው። ፉሊሽ አይደለም ጠላታችን። በጦርነት ውስጥ ድል ከሚያስገኝላችሁ ነገር አንዱና ዋናው ጠላታችሁን አንደርስታንድ ማድረግ ነው። የጠላታችሁን ስትሬንግዝ ማወቅ፣ የጠላታችሁን አሰራር ሲስተሙን ማወቅ። ለዛ ነው ሀሳቡን አንስተውም የሚባለው። ሀሳቡን አለመሳት፣ አደራረጉን ማወቅ በጦርነት ውስጥ ድል ከሚሰጣችሁ ነገር አንዱ ነው። በስትራቴጂ ነው የሚሰራው። ጠዋታችሁን ይቆጣጠረዋል። ጠዋት እንደተነሳችሁ የምትሰሙትን ነገር ጠዋት እንደተነሳችሁ እሱን ይቆጣጠረዋል። ያ ነው አይምሯችሁን ቀኑን ሙሉ ራን ሲያደርገው የሚውለው። ማታ ከመተኛታችሁ በፊት ደግሞ የምትሰሙት ነገር። አሁን ደግሞ ጥሩ አድርጎ በየቤታችን በየእጃችን የገባ ስልክ የሚባል ነገር አለ አይደለ? ጠዋት እንደተነሳን የምንሰማው ነገር አለ። የጎልያድ ድምፅ ይመጣል በስልካችን። ቀኑን ሙሉ አይምሯችንን ተቆጣጥሮት ይውላል። ከዛ ልክ ወጥታችሁ ስታገኟቸው አንድ ሰው ምን አለ፣ ትምህርት ቤት መጽሐፍ ቅዱስ ትምህርት ቤት እያለን አንድ አስተማሪያችን መጣና በጠዋት ሲመጣ ፊታችን በጣም እንትን ብሏልና ቆዝመናል፣ ደስታ ፊታችን ላይ የለምና አይታይ ታደረገንና ዌር ኢዝ ዘ ጆይ ኦፍ ዘ ሎርድ አለን። የእግዚአብሔር ደስታ የታለ አለን። ልክ የሆነ ዕቃ እንደጠፋበት ሰው እየፈለገና አያችሁ፣ ጠዋት ላይ የምንሰማው ነገር፣ ጠዋት ላይ አእምሯችንን የሚቆጣጠረው ነገር አንዳንዱ ክርስቲያን ስታገኙት እንዴ ዌር ኢዝ ዘ ጆይ ኦፍ ዘ ሎርድ፣ የእግዚአብሔር ደስታ የት ሄዶ ነው እንደዚህ የቆዘምከው፣ እንደዚህ ግሉሚ የሆነ ፌስ ይዘህ የመጣኸው?
የት ሄዶ ነው ያስብላችኋል። ቤት በኩል ጠዋት ስለ እግዚአብሔር ደስታ መች ሰማንና እኛ ጠዋት እንደተነሳን እኮ ቅጥል የሚያደርግ ነገር በፌስቡካችን ልኮልናል። እርር የሚያደርግ እንደው እግዚአብሔር ሆይ እስከ መቼ ነው የምንልበትን ነገር በጠዋት አቀብሎናል። ስለዚህ ቀኑን ሙሉ ያ ነው ሲነዳን የሚውለው። ጎልያድ ጠዋት እና ማታ እየጠበቀ ለህዝቡ ይህንን ይነግራቸው ነበረ። እግዚአብሔር በእውነት ይህንን ክፍል ሳነብ ጠዋታችንንና ማታችንን የምንዋጅበት ጸጋና ጥበብ ያብዛልን። ከመተኛታችን በፊት የመጨረሻው ቃል፣ የመጨረሻው ድምፅ፣ መጨረሻ የምንሰማው ነገር የእግዚአብሔር ቃል እንዲሆንልን። በማለዳ ስንነሳ የመጀመሪያው አንዲት እህት አለች፣ ትናንትና እዚህ ውስጥ አይቻት ነበረ። አመለ ወርቅ ትባላለች እና በቃ የመጀመሪያው እስትንፋሴ ለአምላኬ ብላ አንድ ቀን አጫውታኝ አረሳውም። የመጀመሪያው ድምፄ በማለዳ ስነሳ እግዚአብሔር ሆይ አመሰግንሃለሁኝ እለዋለሁኝ። የመጀመሪያው ድምፄን አንተ አታርፍም በሚል ልጄ ላይ በመጮህ አልጀምረውም ማለች። በቃ የመጀመሪያውን እስትንፋሴን እግዚአብሔር ይወስዳል። የመጀመሪያውን ድምፄ ልክ እንደዛ መጀመሪያ የምንሰማው ነገር ከእግዚአብሔር ከሆነ መጀመሪያ የምንሰማው ነገር መንፈሳዊ ከሆነ ቀኑን ሁሉ እሱ ነው ተቆጣጥሮን የሚውለው። መጨረሻ ስንተኛ የምንሰማው ህልማችንን፣ ራእያችንን ስንተኛ ራሱ በእውነት አይምሯችንን ይቆጣጠረዋል። እኔ እንደዚህ አይነት ልምድ አለኝ። ረቁ ታውቃለች። ስተኛ የሆነ ነገር እየሰማሁኝ ካልተኛው እንቅልፍ ስለማይወስደኝ ባይብል ሪዲንግ፣ ኦዲዮ ባይብል ሪዲንግ ከፍቼ ነው የምተኛው እና በጣም የሚገርማችሁ ነገር ከባይብል ሪዲንጉ ጋር እንትን እያደረገብኝ ይሄ በአማርኛ የተነበበ መጽሐፍ ቅዱስ ንባብ አለ አይደለም፣ እሱን እየሰማው ስለምተኛ እንደማነበው ክፍል ህልሜ እንደዛው ይቃኛል። አንዳንድ ጊዜ እዛው ስፍራው ላይ ሄጄ ምናምን ከነሱ ጋር ምናምን የማድርበት ቀን አለ እና የምንሰማው ከመተኛታችን በፊት የምንሰማው ነገር ራሱ ማተር ያደርጋል። እና ጎልያድ ጠዋትና ማታቸውን በስትራቴጂ ነበር የሚቆጣጠረው። ዝም ብሎ አልነበረም ጠዋትና ማታ እየወጣ የሚናገረው ማለት ነው። ጎልያድ የተናገረውን ቃል ተናገረ፣ ዳዊትም ሰማ ይላል። ጎልያድም ተናገረ፣ ዳዊትም ሰማ። ዳዊት መልስ ለመስጠት አልቸኮለም። ጥያቄውን ያስተካከለው፣ የጥያቄ ማስተካከያ። አያቸው። ትላንትና ከልጄ ጋር ይህንን ክፍል እያጠናው እያወራን ነበረ። ትምህርት ቤት ውስጥ አልኳት፣ ፈተና ልትፈተኑ ቁጭ ብላችሁ የተበላሸ ትክክል ያልሆነ ጥያቄ ቢሰጣችሁ መልስ ለማግኘት ነው የምትሞክሪው ወይንስ አስተማሪውን ጠርተሽ ጥያቄው እንዲስተካከል ነው የምታደርጊው አልኳት። አስተማሪውን ጠርቼ ጥያቄው እንዲስተካከል ነው እንጂ ማደርገው አለች። ጥያቄው ካልተስተካከለ በስተቀር መልሱን ሊያገኙት አይችሉም ተማሪዎች። አንዳንድ ጊዜ የተሳሳተ ጥያቄ አለ አይደለም? ጥያቄው መስተካከል አለበት። በቃ የፈለገ ብሪሊየንት ቢሆኑ ተማሪዎቹ የፈለገ ሰዓት ቢሰጣቸው ጥያቄው ከተበላሸ መልሱን ሊያገኙ አይችሉም። ስለዚህ ዳዊት ለመልስ አይደለም የቸኮለው፣ ጥያቄውን አስተካከለው። መጀመሪያ ደረጃ እኛ የሳኦል ባሪያዎች ሳንሆን የሕያው አምላክ ጭፍራ ነን። ሃሌሉያ። ወጣና የሕያውን አምላክ ጭፍሮች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው አለ። አያችሁ፣ በቃ ጥያቄውን አስተካከለው። የወጣና ያኛው እናንተ የሳኦል ባሪያዎች፣ እኔ ፍልስጤማዊ፣ ከእናንተ አንድ ሰው ስጡኝ እንጋጠም፣ እኔ ካሸነፍኩት እናንተ ትገዛላችሁ፣ እሱ ካሸነፈኝ እኛ እንገዛላችኋለን ይላቸዋል እየወጣ። ኖ፣ ጥያቄውን መጀመሪያ እናስተካክለው። የሳኦል ባሪያዎች አይደለንም፣ የሕያው አምላክ ጭፍሮች ነን። አንተ ደግሞ ከውጭ እንደሚታየው ተንቀሳቃሽ ታንክ እንደምትመስለው አይደለህም። ያልተገረዝክ ኪዳን የሌለህ ፍልስጤማዊ ነህ። እኛ የኪዳን ሕዝብ ነን፣ የተገረዝን ምልክት ያለን ለኪዳናችን። አንተ ደግሞ ያልተገረዝክ ኪዳን የሌለ። እስራኤላውያንና ሳኦል ጌዲዮንን ጎልያድን ሲያዩት የሚመለከቱት ትጥቁን፣ ጭሬውን፣ ሰይፉን፣ በፊቱ ሜዶን ጋሻ ጃግሬ። ይሄ የእምነት ሰው ደግሞ ከልብሱ ከትጥቁ አልፎ ገብቶ አልተገረዘም፣ ኪዳን የለውም። እኛ ተገርዘናል፣ ኪዳን አለን፣ ምልክት አለን፣ የሕያው አምላክ ጭፍሮች ነን። እሱ ፍልስጤማዊ ነው፣ እኛ እስራኤላዊ ነን። እስራኤል ማለት አሸናፊ ማለት ነው። ከሰውም ከእግዚአብሔር ጋር ተወዳድራ ታግለህ አሸንፈሃል ማለት ነው። አያችሁ፣ ስፒሪቹዋሊ ነው ኢንተርፕሬት ያደረገው ዳዊት። መጀመሪያ ጥያቄውን ስፒሪቹዋሊ ኮሬክት አደረገው፣ ኢንተርፕሬት አደረገው። ጠላት የሚያመጣልንን ጥያቄ ሁሉ ለመመለስ አንጋቃት። ጥያቄውን ትኩር ብለን እንመልከተው እስኪ። ጥያቄውን ትኩር ብለን እንመልከተው። ጥያቄውን ማስተካከያ የሚያሻው እና የማንነት ቀውስ ባለበት ድል የማይታሰብ ነው ወገኖቼ። ጥያቄው በተበላሸበት መልስ የማይታሰብ ነው።
ችግሩ አንድ አይነት ሆኖ የምናይበት መንገድ ግን ልዩነት ያመጣል። ጎልያድ ነው እስራኤል ያዩበትና ዳዊት ያየበት መንገድ ግን ልዩነት አምጥቷል። 28 ላይ ታላቅ ወንድሙ ደግሞ መጣ። ታላቅ ወንድሙ ኤልያብ ከሰዎች ጋር ሲነጋገር ሰማ። ኤልያብ ቁጣ በዳዊት ላይ ነደደ ይላል። ምን የሚያስቆጣ ነገር አለው? ለእነሱ እሸት ይዞ ነው የመጣው ይሄ ልጅ። ለምን ወደዚህ ወረድ ካለው እነዚያን ጥቂቶች በጎች በምድረ በዳ ለማን ተውካቸው? እኔ ኩራትህንና የልብህን ክፋት አውቃለሁና ሰልፉን ለማየት መጥተሃል አለው። አንዳንድ ጊዜ ሁል ጊዜ አላልኩም፣ አንዳንድ ጊዜ የእምነት ድፍረት በኩራትና በልብ ክፋት በትዕቢት ኢንተርፕሬት ሊደረግባችሁ ይችላል። ሰዎች በእምነት የምትናገሩትን ነገር የትዕቢት ቃል አድርገው ሊረዱት ይችላሉ። ግን እኛ ራሳችንን በእግዚአብሔር ቃል ፈትሸን ነገሩ በእግዚአብሔር ላይ ከመታመናችን የተነሳ ከሆነ ዘወር ነው ማለት ያለብን። አንዳንዴ ትዕቢት ይመስላል እኮ እምነት። አምላኬ እግዚአብሔር ከኔ ጋር ያለው ብላችሁ ስትናገሩ ትዕቢት ሊመስል ይችላል። ዳዝን ማተር። እናንተ በምን ኢንቴንሽን ተናገራችሁት ነው ማተር የሚያደርገው። እና ዳዊት በጣም ደስ ይለኛል። ዳዊትም እኔ ምን አደረግኩ አለ። ሃሌሉያ! እኔ ምን አደረግኩ? ይህ ታላቅ ነገር አይደለምን? ዳዊትም ከእርሱ ወደ ሌላ ሰው ዘወር አለ፣ እንደዚህ ያለ ነገር ተናገረ፣ ህዝቡም እንደ ቀድሞ ያለ ነገር መለሰለት ይላል። አያችሁ፣ ክርክር መንፈሳዊ አትሞስፌርን ያበላሻል። ይህንን ታውቃላችሁ። መንፈስ ቅዱስ በእርግብ ተመስሎልናል አይደለ? በእርግብ ሲመሰልን እርግብ ካያችኋት ወከባ፣ ግርግር፣ ማዋከብ፣ ክርክር ምናምን ያለበት ቦታ ላይ ሴትል ታደርጋለች እንዴ? እርግብ አታደርግም። መንፈስ ቅዱስ የሰላም መንፈስ ነው። አትሞስፌር ይፈልጋል የሚሰራበት። የአጋንንት መንፈስ ነው እያዋከባችሁ የሚሰራው። የእግዚአብሔር መንፈስ የተረጋጋ አትሞስፌር ይፈልጋል። ንጹህ አትሞስፌር ይፈልጋል። የተመቻቸ አትሞስፌር ይፈልጋል። በእርግብን የተመሰለው ዲስትራክሽን አይፈልግም። ጭቅጭቅ አይፈልግም። ክርክር አይፈልግም። ዳዊት ስፒሪቹዋል አትሞስፌሩን መጠበቅ የሚችል ሰው ነው። ዘወራል። አትሞስፌራችሁን ጠብቁ ወገኖቼ። ባለፈውም ብለናል። በክርክር ብንረታም አሸናፊዎች አይደለንም። በሁለቱም አትሞስፌራችንን አበላሽተናል። ምክንያቱም ያዕቆብ መልእክት ምዕራፍ 3 ቁጥር 16 ላይ ምን ይላል? ቅንዓትና አድመኝነት ባሉበት ስፍራ በዛ ሁከትና ክፉ ስራ ሁሉ አለ ይላል። ክፉ ግራውንድ ያገኛል የሚሰራበት። መንፈስ ቅዱስስ ግራውንድ ያጣል የሚሰራበት። ክርክር፣ ጭቅጭቅ ምናምን ባለበት ቦታ ግራውንድ ያጣል መንፈስ ቅዱስ የሚሰራበት። እንደ እርግብ ነው እሱ። ሰላማዊ አትሞስፌር ነው የሚፈልገው። ሰይጣን ደግሞ ተቃራኒውን ይፈልጋል። ከዛ ዳዊት ለሳኦል እኔ ባሪያህ እወገዋለሁኝ አለ። የሕዝቡ ልብ አይውደቅ፣ እኔ ባሪያህ እወገዋለሁኝ አለ። አንዳንዴ ትህትና እየመሰለን አይ እኔ አልችልም እንላለን። ውስጣችንን አዳምጠን እግዚአብሔር በጓዳ ያለማመደንን ነገር ተመልክተን ከኛ ጋር ያለውን እግዚአብሔርን ታምነን አምጣው እኔ አደርገዋለሁ ማለት ትህትና ነው እንጂ ትዕቢት አይደለም። ዳዊት ፈጽሞ ትዕቢተኛ ሰው አይደለም። እኔ አደርገዋለሁ። በቃ እግዚአብሔር ያብዛላችሁ። በእውነት ውስጣችሁን አድምጣችሁ፣ በትዕቢት አይደለም፣ በስጋ ጉልበት ታምናችሁ አይደለም፣ በጌታ መንፈስ ታምናችሁና ውስጣችሁን አዳምጣችሁ ግን እኔ አደርገዋለሁ፣ እኔ ጥለዋለሁ፣ እኔ ሰራዋለሁ፣ እኔ ያገለግላለሁ ማለት እግዚአብሔር ያብዛልን። እግዚአብሔር ያብዛልን። አጉል ትህትና ነው። አንዳንድ ጊዜ በቤተክርስቲያን ውስጥ አጉል ትህትና፣ ሰዎች እግዚአብሔር አቅም በውስጣቸው አስቀምጦ እግዚአብሔር በጓዳ አሰልጥኗቸው አስታጥቋቸው ቃሉን ሞልቷቸው ኃይልን በእጃቸው አስቀምጦ የሆነ የአገልግሎት ፕላትፎርም ሲፈጠርና ኑና አገልግሎት ስትሏቸው አይ እኔ ጌታ ቆይ እንትን አይ እኔ አልችልም፣ አይ እኔ እፈራለሁ። ይሄ አጉል ትህትና ነው። እንደውም አንድ ሰው እንደሚል ታውቃላችሁ፣ ይሄ ራስ ተኮርነት ነው፣ ሰልፍ ሴንተርድነስ ነው ይላል። ሰልፍ ሴንተርድነስ በውጤቱ ሰዎች ስለኔ ማሰብ ከሚገባቸው በታች ማሰብ አለባቸው ብዬ ከማሰበው በታች ሊያስቡ ይችላሉ ብለን ስለምንፈራ ያለንን ነገር ለሰዎች የማንሰጥ ራስ ተኮር ስለሆነ ነው። አንዳንዴ ያለንን ነገር ለሰዎች ከመስጠት የምንገደበው እንጂ ትሁታን ስለሆነን አይደለም። ሰው ስለኛ የሚለው ነገር ስለሚያስጨንቀን እንጂ እኛ ጋር ያለው ነገር ሰዎችን አይጠቅማቸውም፣ ኧረ ምንም አይደለም ብለን አይደለም። እናውቃለን እኮ
እናውቃለን። እግዚአብሔር ያለማመደንን እናውቃለን። እግዚአብሔር ያስተማረንን እናውቃለን። እግዚአብሔር በውስጣችን ያስቀመጠውን እንረዳለን። ያንን ብንሰጥ ሰዎች እንደሚጠቀሙ እናውቃለን። ግን ቆይ ከዚህ በላይ አድርጌው፣ ከዚህ በላይ አዘጋጀቸው፣ ከዚህ በላይ አሳምሬው ብለን መልክ ስንሰራ ትህትና ሳይሆን እሱ ራስ ተኮርነት ነው። አይናችን ራሳችን ላይ ስለሆነ ስለ ራሳችን በጣም ስለምንጨነቅ ነው። ስለ ራሳችን መጨነቅ ስናቆም መንፈስ ቅዱስ እንዴት ተለቆ እንደሚሰራ ልነግራችሁ አልችልም። አሁን ጉባኤ ላይ ስንቆም ምናምን እኔ አሁን ጉባኤ ላይ ስቆም የመጀመሪያዎቹ 2-3 ደቂቃ ምናምን ከራሴ አልወጣም። ሰልፍ ሴንተርነስ አለ ሁላችንም ጋር አለ። ከራሴ አልወጣም። ራሴን መርሳት ስለማልችል መንፈስ ቅዱስም መለቀቅ አይችልም መጀመሪያ ላይ ማለት ነው። በቃ ልክ ግን ከራሴ ወጥቼ ሰው ስለኔ የሚያስበውን ነገር ሰው እኔን እያየ የሚያስበውን የሚለውን ነገር ሁሉ ስረሳው መንፈስ ቅዱስ የዛን ጊዜ መለቀቅ ይጀምራል፣ መስራት ይጀምራል። በቃ ከኔ ያለፈ ነገር መሆን ይጀምራል ማለት ነው። ስለዚህ ከራሳችን እንውጣ። በቃ ጌታ ያስቻለንን ነገር እንስጥ። ሰው ስለኛ ስለሚያስበው ነገር አንጨነቅ። ትህትና እንዳይመስላችሁ ወገኖች፣ የራሳችንን በደንብ እንመርምር። በእውነት ላይ አንዋሽ። ራስ ተኮርነት ነው። ሰው ስለኛ የሚለው ነገር ስለሚያስጨንቀን ነው እንጂ እግዚአብሔር በእኛ አልፎ አይሰራም ብለን አይደለም። እና ዳዊት እኔ ባሪያህ ወጋዋለሁኝ አለ። ሳኦል ከዛ በኋላ እንትን ሆነ፣ ጎልያድን ፕሪች ማድረግ ጀመረ። ጎልያድን ሰበከለት ለዳዊት ማለት ነው። ዳዊት ግን ከሱ ጋር ያለውን እግዚአብሔርን ታላቅነት ደግሞ ተረከለት ለዳዊት። አይደለም አለ። ሃሌሉያ! በእውነት ምን አይነት ዊዝደም መሰላችሁ ይሄ! ልክ በቃ ስለ ችግሩ ታላቅነት አንዳንድ ሰዎች ታመው ልትጸልዩላቸው መጥታችሁ ምንህን ነው የሚያምህ አላችኋቸው አይደለ? የሚያስፈልገው ለጸሎት የሚሆን ኢንፎርሜሽን ብቻ ነው በቃ እንጂ ስለ በሽታው የ15 ደቂቃ ስብከት አያስፈልገኝም። የበሽታውን ታላቅነት አምኜ በሽታውን እንድቀበለው ነው? የበሽታውን መፍራት እንዲቆጣጠረኝ ነው? አትሰበኩ። ለበሽታ ልትጸልዩ፣ ለህመም ልትጸልዩ ስትሉ ስለ ህመሙ አትሰበኩ ወዳጆቼ። ምንህን ነው የሚያምህ? እዚህ ጋር ነው የሚያመኝ፣ በቃ ጸልይልሃለሁ። አይ ሐኪም እንደዚህ ብሎኛል፣ 4ኛ ስቴጅ ላይ ደርሷል፣ በቃ ወደ ቤት ሂድ ተብያለሁ፣ መድኃኒት የለውም ተብያለሁኝ፣ 15 ቀን የቀረት። አትሰበኩ ስለ በሽታው በቃ። ዳዊት ስለ ጎልያድ ብዙ አልተሰበከም። እሱ እኮ በጦርነት ነው ያደገው፣ በሰልፍ ነው ያደገው። አንተ እኮ ገና ብላቴና ነህ ሲለው ከዚህ በላይ ሳይሰብከኝ አለና ቆይ እኔ ልንገርህ አለው። ሃሌሉያ! በቃ መድረኩን ተቆጣጠሩት። እኔ ልንገርህ፣ እኔ በምድረ በዳ የአባቴን በጎች እጠብቃለሁ። አንበሳና ድብ ይመጣና ደግሞ ከአባቴ በጎች መካከል ይነጥቀኛል። እኔ ደግሞ እከተለውና እመታውና በጎቹን አስጥለዋለሁ። ተመልሶ ሲነሳብኝ ተመልሼ እነሳበትና እኔም ደግሞ አስጥለዋለሁ። አምላኬ እግዚአብሔር ከአንበሳና ከድብ እጅ ካዳነኝ ከዚህ ካልተገረዘ ፍልስጤማዊ እጅ ደግሞ ያድነኛል። የሕያውን አምላክ ጭፍሮች ተገዳድሯልና። የራሳችሁን ስብከት ስበኩ፣ አትሰበኩ በጠላት። ቅድም ብያቸዋለሁ። ዱ ናት ሌት ዘ ኤነሚ ሃቭ ዘ ላስት ወርድ። ጠላታችሁ የመጨረሻውን ስብከት የመጨረሻውን ቃል እንዲናገር አትፍቀዱለት። የመጨረሻው ቃል የእናንተ መሆን አለበት። ወደ ሰልፉ ከመግባታችሁ በፊት፣ ወደ ጸሎት ከመግባታችሁ በፊት የበሽታውን ትልቅነት ነገራችሁ አይደል? አስቆሙት። ለጸሎት የሚበቃ ያህል ኢንፎርሜሽን ሰጥተኸኛል ወንድሜ። እኔ ደግሞ የማውቀውን የእግዚአብሔር ኃያልነት ልንገርህ። እኔ ደግሞ የማውቀውን ፊዚሽያኑን ኢየሱስን ልንገርህ። ሽባውን እንዴት እንደሚተረትር ልንገርህ። ከአጋንንት ስራት እንዴት እንደሚፈታ ልንገርህ። የዕውሩን አይን ጭቃ ቀብቶ እንዴት እንደሚፈውስ ልንገርህ። ሰበኩት እናንተ ደግሞ የአምላካችሁን ፈዋሽነት፣ የእግዚአብሔርን ቻይነት እንጂ የበሽታውን ታላቅነት አትሰበኩ። ዳዊት የሳኦልን ስብከት ካያችሁት በጣም አጭር ነው። የዳዊት ስብከት ግን ረጅም ነው። ዳዊት ነው የመጨረሻውን ስብከት የሰበከው ወደ ሰልፉ ከመሄዱ በፊት። የሳኦልን ድምፅ በመጨረሻ ሰምቶ የሳኦልን ስብከት መጨረሻ ሰምቶ ቢሄድ ኖሮ ልቡ ይወድቅበት ነበረ። እሱ የራሱን ስብከት ሰበከው። ዳዊትም ሳኦልን አለው ይላል፣ እኔ ባሪያህ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋው ጠቦት ይወስድ ነበረ፣ በኋላው መከተለውና እመታው ነበረ፣ ከአፉ አስጥለው ነበረ። በተነሳብኝ ጊዜ ጉሮሮውን ይዤ እመታውና እገድለው ነበረ። እኔ ባሪያ አንበሳና ድብ መታው። ይህ ያልተገረዘ ፍልስጤማዊ እኔ ጎበዝ ስለሆንኩኝ ሳይሆን የሕያውን አምላክ ጭፍሮች ተገዳድሯልና ከእነርሱ እንዳንዱ ይሆናል።
ሪዝኑን ራሱ ያመነበትን ሪዝን ራሱ በደንብ አድርጎ ነው አስረግጦ የነገረው። የሕያውን አምላክ ጭፍሮች ተገዳድሯልና ዳዊትም ከአንበሳና ከድብ እጅ ያስጣለኛል። አያችሁ፣ ለእግዚአብሔር ሰጠው ክብሩን። እግዚአብሔር ከዚህ ከፍልስጤማዊ እጅ ያስጥለኛል። አሁን ሳኦል ተሰበከ። ሳኦልም ዳዊትን ሂድ፣ እግዚአብሔር ከአንተ ጋር ይሆናል አለው ይላል። ከዛ ሳኦል ደግሞ ያው የአእምሮ ሰው ነው ታውቃላችሁ። ዳዊት የመንፈስ ሰው ነው። ሮሜ ላይ ያለው እንደ ስጋ ሀሳብና እንደ መንፈስ ሀሳብ የሚለው በሰው ምሳሌ ቢቀመጡ እንደ ሳኦል ሀሳብና እንደ ዳዊት ሀሳብ ተብለው መተርጎም ይችላሉ። የአእምሮ ሰው ነው ዳዊት። ማን ነው? ሳኦል። ስለዚህ እንደው በመንፈስ አስበው ራሱ በመንፈስ መጨረስ ይከብደዋል በጣም። በመንፈስ ይጀምርና በስጋ የሆነ ነገር ጣል ያረግባታል እና የገዛ ራሱን ልብስ አለበሰው ይላል። ክብር እኮ ሊጋራ ነው። የገዛ ራሱን ልብስ አለበሰው። ከዛ ዳዊት ሞከረ፣ አክብሮት ሞከረ እኮ ሊሄድ ለብሶት ሊሄድ ሞከረ። ስለ ዳዊት ቁመና አይታችሁ ከሆነ አጠር ያለ ቀይ ቆንጆ ብላቴና፣ አይኑ የሚያምር ነው። ለዛ ነው ጎልያድ ሲያየው ራሱ የተናደደው። አየውና ናቀው። እንዴት ሰው ላኩልኝ ስላቸው ይሄን ይልኩብኛል ብሎ ናቀው። ቀይ ቆንጅዬ አይኑ የሚያምር ብላቴና። ሳኦል ደግሞ ከእስራኤል መካከል በቁመቱ በትከሻው ስፋት እንደሱ የሚሆን ያልተገኘለት ምን አርግ ብሎ ነው የእሱን ልብስ እስኪ አንስቶ ለዳዊት ልበስ የሚለው? ልበስ ብሎ ሰጠው። አልፈተንኩትም እና እንዲህ ብዬ መሄድ አልችልም አለ። ሃሌሉያ! አቤት እንደዚህ አይነት ጸጋ ይብዛልን በእውነት። እግዚአብሔር እንደዚህ አላለማመደኝም። በእኔ ሰራለሁ ያለው በዚህ መንገድ አይደለም። እግዚአብሔር በእኔ ሁኔታ ነው ሰራለሁ ያለኝ የምንልበት ቦልድነስ እግዚአብሔር ያብዛልን። አልፈተንኩትም አለው ዳዊትን። አከብረሃለሁ ንጉሥ ሆይ፣ ስጦታህንም ትብብርህንም አደንቃለሁ፣ ግን አልፈተንኩትም። ይህንን ለብሼ ወደ ሰልፍ መውጣት አልችልም አለ። እግዚአብሔር እኛን ባለማመደን መንገድና ለእኛ በሰጠን መሳሪያ ነው እንጂ የሚሰራው በሌሎች ልምምድና በሌሎች መሳሪያ መዋጋት አንችልም። አንዳንድ ጊዜ በቃ የሆነ ሰው መድረክ ላይ የሆነ መሐረቡን እንዲህ ሲያደርግ ካያችሁ የእሱ ተከታዮች በሙሉ ይወጡና መሐረባቸውን ማለት ለእሱ ሰርቶለት ሊሆን ይችላል። የሆነ ሰው ሲጸልይ ብሎ ከሆነ በእሱ ስር ያሉት አገልጋዮች በሙሉ ይወጡና ለሰው ሲጸልዩ ለዛ ሰው ሰርቶለት ሊሆን ይችላል። በቃ አልፈተንኩትም አለ። በቃ አልፈተንኩትም፣ እንደዚህ አላለማመደኝም። እኔን ያለማመደኝ ኮሮጂ ውስጥ ባሉት ድንጋዮች ነው። በጠጠር ነው ያለማመደኝ። እኔን በቀስቴ ነው ያለማመደኝ። በአንተ ጋሻና ጦር አላለማመደኝም። በእኔ ሁኔታ ነው እግዚአብሔር የሚሰራው። እግዚአብሔር በእናንተ ሁኔታ ነው የሚሰራው ወገኖቼ። የሆነን ሰው የሆነ ታዋቂን አገልጋይ ለማስመሰል በምናደርገው ጥረት ራሳችንን እናጣለን እና በሰው መሳሪያ ከመዋጋት እንከልከል። ጎልያድ ዳዊትን አይቶ ናቀው ይላልና ለዚህ ጦር መሳሪያ ያስፈልግም ብሎ ነው መሰለኝ በአምላኮቹ ስም ረገመው። እርግማን ይበቃዋል ብሎ ረገመው ይላል። በጣም ነው የሚገርመኝ። ማለት እንጋጠም ብሎ ጦር ሜዳ ላይ ጠርቶት ሲያዩ ቀይ ቆንጆ ብላቴና ነውና ንቆት ረገመው ይላል። በቃ ይሄ ለዚህ ደግሞ እርግማን መቻነሰው ረገመው። በቃ ዳዊትን በተራው ከማን እንደሆነ የሚመጣበት ምን እንደሚያደርግበትና በውጤቱ የሚሆነውን ነገር ነገረው አስቀድሞ። ደስ አይልም? በቃ ማፕ ሰጠው። እኔ የሕያው አምላክ ጭፍራ ነኝ፣ እኛ የሕያው አምላክ ጭፍራ ነን አለ። የምመጣብህ በተገዳደርከው በእስራኤል ቅዱስ ስም በእግዚአብሔር ነው የምመጣብህ፣ በእግዚአብሔር ስም ነው የምመጣብህ አለው። የሚሆነው ነገር ደግሞ በመጨረሻ በእስራኤል ዘንድ አምላክ እንዳለ ይታወቅ ዘንድ ነው። ዳዊት ጀግና እንደሆነ እንዲታወቅ አይደለም አለ። አያችሁ፣ ማን እንደሆነ በማን ስም እንደሚመጣበት በውጤቱ ደግሞ ማን እንደሚከብር መጀመሪያ ነገረው። እርግማን አይደለም ዳዊት የሚናገረው፣ ስትራቴጂውን ቀድሞ አስቀመጠለት፣ ማፑን ሰጠው፣ የሚሆነውን ነገር ቀድሞ ነገረው ማለት ነው። ድል የሚጀምረው ከመንፈሳዊ ዓለም ነው ወገኖች። ዳዊትን ወንድሙ ተቸው፣ አንተ ክፉ ነህ፣ ልብ ውስጥ ያለውን ክፋት አውቃለሁኝ አለው። ሳኦል አትችልም አለው፣ ብላቴና ነህ አለው። ጎልያድ አይቶት ናቀው። ዳዊት ግን ሁሉንም በልቡ አላኖረው። አለመስማት አትችሉም። እንደዚህ የሚባል አባባል አለ አይደል? የቀድሞ ጠቅላይ ሚኒስትር የተናገሩት ወፍ በላይ ላይ አትብረር ማለት አይቻልም፣ ጎጆዋን ጭንቅላቴ ላይ እንዳትሰራ መከልከል ግን እችላለሁ ብለዋል። አለመስማት አትችሉም ጠላታችሁ የሚናገረውን ነገር።
ሰምቷል እንደማንኛውም እስራኤላዊ። ነገር ግን የሰማው ነገር ጭንቅላቱ ላይ ጎጆ ቤት እንዲሰራበት አልፈቀደም፣ በልቡ አያኖረውም። የሰማና የጠላትን ድምፅ በውስጡ ያለውን የእግዚአብሔርን ድምፅ ነው የሚናገረው ዳዊት። በእግዚአብሔር ታምኖ ወጥቶ ወደ ጎልያድ ሮጠ ይላል። ሰዎች ሁሉ ከጎልያድ እየሮጡ ባሉበት ቀን ማለት ነው። እሱ ወደ ጎልያድ ሮጠ እና ጎልያድን ዘረረው በአንዲት ጠጠር። አያችሁ፣ ዛሬም እያንዳንዳችን የሚያሸማቅቀን ጎልያድ በፊታችን የቆመ ይኖረናል። አለን የየራሳችን ጎልያድ፣ ጠዋትና ማታ እንደማንችል የሚነግረን፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብለን ግን እንወጣበት ያስፈልጋል። እግዚአብሔር ለእኛ በሰጠን እኛን በጓዳ ባለማመደን መንገድ ስለሚሰራብን ማንንም ለመምሰል አንጣር። በፊታችን የቆመውን ጎልያድ እግዚአብሔር ወደ ቀጣዩ ከፍታ መወጣጫ መሰላል ሊያደርገው እንደሚችል እንመን። ቁጥር 58 በመጨረሻ ያለው ቃል በጣም ደስ ይለኛል። ሳኦልም ይላል አንተ ብላቴና የማን ልጅ ነህ አለው ይላል። በጣም የሚገርመኝ ነገር ንቀትም ያለበት ይመስላል። ለመጀመሪያ ጊዜያቸው አይደለም ሲተዋወቁ እኮ ርኩስ መንፈስ መጥቶ ባስጨነቀው ቁጥር ፊት ለፊቱ ላይ እየመጣ በገና እየደረደረለት ነፃ ሲያወጣው ሲያሳርፈውን የከረመው። ግን ልክ በሆነ ነገር ስትገለጡ እቺ ደግሞ ማናት ይሏችኋል። ከዚህ በፊት እንደማያውቋችሁ ማለት ነው። ማናት እቺ ልጅ? ማን ነው ይሄ ይሏችኋል። ማንህ አንተ ብሎ ጠየቀው ይላል። ዳዊትም እኔ የቤተልሔሙ የባሪያህ የእሴይ ልጅ ነኝ ብሎ መለሰ ይላል። ትህትናውን አልጣለም። ንጉሥ የፈራውን ድፍን የእስራኤል ሕዝብ የፈራውን ጎልያድን ከዘረረ በኋላ አንተ ማነህ ተብሎ ሲጠየቅ እኔ የቤተልሔሙ የባሪያህ የእሴይ ልጅ ነኝ ብሎ መለሰ ይላል። ትህትናችንን እንዳንጥል በድል ማግስት እግዚአብሔር ይርዳን። ወደ ምዕራፍ 18 አልፋለሁ። እንግዲህ ክፍሉ በጣም ሰፊ ስለሆነ ነው። ቁጥሩ ራሱ 58 ቁጥር ነው ያለው ምዕራፍ 17። ለዛ ነው የቆየሁት። ምዕራፍ 18 ላይ ስንመጣ የቅባት መንገድና የሚያስከፍለውን ዋጋ እናያለን። ከዛ ደግሞ የድል ማግስት ፈተናዎችና የእግዚአብሔርን እርዳታ እንመለከታለን። አያችሁ ወዳጆች፣ እግዚአብሔር ሲቀባን ጠላት መንገዳችንን የሚያከብዱብን ምናምንቴዎችን ይልካል። እግዚአብሔር ደግሞ መንገዳችንን የሚያቀሉ ምክንያት ሳይፈልጉ የሚወዱን በእኛ ላይ ያለውን ቅባት የሚቀበሉ የኃያላንን ልብ ደግሞ ያነሳሳልናል። ሁለቱም ሰዎች ወደ ቤታችን ይመጣሉ፣ ቅባትን ተከትለው፣ ጥሪን ተከትለው። በጣም በቃ ይሄ በህይወት ኤክስፔሪየንስ ያደረግኩት ነገር ነው። ወደ አገልግሎት ስገባ እግዚአብሔር ያለ ምክንያት የምትወደኝ የምትሸከመኝ ምንም ከኔ የማትጠብቅ የምትገርም እህት ሰጠኝ። በጸሎት የምትሸከመኝ ይኸው ረቁ ታውቃታለች። እና በቃ ምንም ከኔ ምንም ነገር ኤክስፔክት አታደርግም። እኔን ለመውደድ፣ ለእኔ ለመጸለይ፣ እኔን ለመሸከም፣ የኔን መንገድ ለማቅለል እግዚአብሔር በቃ ለእኔ መንገዴን እንዲቀል የሰጠኝ ስጦታ ናት ብዬ እናገራለሁኝ። እና እንደዚህ አይነት ሰዎችን እግዚአብሔር በመንገዳችሁ ያመጣል። እና እናንተ በጣም የተለያችሁ ስለሆናችሁ በጣም በቃ ተወዳጆች ወይንም ደግሞ የሆነ የተለየ ነገር ስላላችሁ ሳይሆን በቃ የቅባት መንገድ ፈተና ስላለው፣ የአገልግሎት መንገድ ፈተና ስላለው፣ የጥሪ መንገድ ፈተና ስላለው ያንን መንገድ የሚያቀሉ ሰዎችን እግዚአብሔር በመንገዳችሁ ላይ ይሰጣችኋል። እግዚአብሔር እንደሰጣችሁ አውቃችሁ እግዚአብሔርን አክብሩባቸው። ጌታ ነው። በቃ እኔ በጣም የተለየው ሰው ስለሆንኩ አይደለም፣ መንገዱ እንዳይከብደኝ አስቦ ጌታ ልክ ለዳዊት ዮናታንን እንደሰጠው ማለት ነው። ያለ ምክንያት ነው የወደደው። አየው፣ ነፍሱ በነፍሱ ታሰረች፣ ወደደው። በቃ የንጉስ ልጅ ሊወደው ይገባ ነበር ዳዊትን። በሳኦል ልጅ እንዳይሞት የንጉስ ልጅ ሊወደው ይገባ ነበረ። በቤተ መንግስት ውስጥ ያለው ቆይታ በጣም ቻሌንጂንግ ነበረ። የንጉስ ልጅ ሊወደው ይገባ ነበር። እግዚአብሔር ይህንን ስለሚያውቅ በዮናታን ልብ ውስጥ ዳዊትን አከበደው። የዳዊትና የዮናታን ፍቅር ሰዋዊ ፍቅር አይደለም። በነገራችን ላይ መለኮታዊ ፍቅር ነው። ስጦታ ነው። መስዋዕትነት ያለበት ነው። ታማኝነት ያለበት ነው። ንጹህ የሆነ ነው። ፉክክር የሌለበት ነው። ዮናታን በቂ ምክንያት አለው ከዳዊት ጋር ለመፎካከር፣ በቂ ምክንያት አለው ዳዊትን ለመጥላት። ምክንያቱም ቀጣዩ ንጉስ፣ ቀጣዩ የሳኦልን ዙፋን ተቀባይ እኮ እሱ ነው። ዳዊት ደግሞ ትሬት ነው። መለኮታዊ ፍቅር ስለሆነ በመካከላቸው የፈሰሰው ግን ፉክክር የለበትም። ከዛ በኋላ ሴቶች በዘፈኑት ዘፈን ታውቃላችሁ፣ ሳኦል ዳዊትን ተመቀኘው እና እህቶች ጌታ ይባርካቸው። በዚህ ዘመንም አሉ እኮ እህቶች በቃ አገልጋይን ከአገልጋይ የሚያጠማምዱ፣ አገልጋይን ከአገልጋይ እያወዳደሩ
አገልጋይን ከአገልጋይ የሚያጋጩ የሚያጠማምዱ፣ አጥቢያን ከአጥቢያ የሚያጋጩ የሚያጠማምዱ እህቶች አሉ በዚህም ዘመን። ምህረትና ጸጋ ይብዛላቸው። አይገርማችሁም? በሳኦልና በዳዊት መካከል የተፈጠረውን ያንን ትልቅ ጦርነት እየጫሩት ሴቶች ነበሩ። ዳዊት ምንም በማያውቀው ነገር ነው እነሱ በዘፈኑት ዘፈን 13 ዓመት ሙሉ ዋጋ የከፈለው። በየምድረ በዳው እየተሰደደ ዋጋ የከፈለው፣ በየዋሻው ዋጋ የከፈለው እነሱ በዘፈኑት። ከዚያን ቀን ጀምሮ ይላል ሳኦል ዳዊትን ተመቅኝቶ አየው። ምን ቀረበት አለ። መንግስት ብቻ እኮ ነው የቀረበት። ሳኦል 1000 ገደለ፣ ዳዊት ደግሞ 1000 ገደለ። 1000 ማለት 10,000 ማለት ነው። 1000 ገደለ አሉት። ለሱ 1000 ሰጡት፣ ለኔ 1000 ሰጥተውኛል። ከዛን ቀን ጀምሮ ተመቅኝቶ አየው ይላል። አንዳንዴ በጣም ያዋደድን መስሎን፣ በጣም ያደነቅን፣ በጣም ያከበርን መስሎን አገልጋዮቻችንን እግዚአብሔር የቀባቸውን ሰዎች እንደዚህ ለማይገባ ሰልፍ አሳልፈን እንሰጣቸዋለን። በቃ እነሱ ላይ የሚሰራውን የእግዚአብሔርን መንፈስና ክብር፣ እነሱ ላይ ያለውን የእግዚአብሔርን እጅና ክብር፣ አገልጋዮችም ደግሞ እኛ ላይ የሚሰራው ጌታ ሲከበር ነው ሰክሰሳችን። አንድ በጣም ታዋቂ ሰባኪ፣ የሰባኪዎች ልዑል ተብሎ የሚታወቅ ቻርልስ ስፐርጅን የሚባል ሰባኪ ምን አለ? የስብከቴ ስኬት ማለት አለ እኔ ሰብኬ ስወርድ ሰዎች ዋት ፕሪቸር ሲሉ ሳይሆን ዋት ሴቪየር ሲሉ ነው አለ። ምን አይነት እንዴት ያለ አዳኝ ነው ሲሉ ነው አለ። እኔ ስኬታማ መሆኑ ተሳክቶልኛል ብለው ምን አይነት ሰባኪ ነው ሲሉ አይደለም አለ። ምን አይነት አዳኝ ነው፣ ምን አይነት ጌታ ነው ሲሉ ነው ስኬታማ ነኝ የምለው አለ። በአገልጋዮች ላይ ያለውን የእግዚአብሔርን እጅ እና ክብር፣ በአገልጋዮች የሚሰራውን የእግዚአብሔርን መንፈስ እናድንቅ። ለአገልጋዮች አላስፈላጊ አድናቆት፣ አላስፈላጊ ክብር በመስጠት ሰልፍ ነው ወደ ህይወታችን የምናመጣው። ዳዊት ላይ ሰልፍ ነው የፈጠሩበት። ከዛ በገና እየደረደረ ሳለ በጦር ወቅቶ ሊገድለው ሞከረ። ዳዊት በበገና፣ ሳኦል በጦር። የምንዋጋበትን መሳሪያ እንምረጥ። ዳዊት መሳሪያውን መርጧል፣ በገና ነው። ሳኦል ደግሞ ጦር ነው። አንዳንድ ጊዜ ወገኖች ሰዎች የሚጠሉን አጥፍተን ሳይሆን እግዚአብሔር ከኛ ጋር ስለሆነ ብቻ ነው። እግዚአብሔር ከሱ ጋር እንደሆነ አየ። ከዛ አጥብቆ ጠላው፣ ከሱም አራቀው። ሻለቃ አድርጎ በፍልስጤማውያን እጅ እንዲወድቅ ወደ ጦር ሜዳ ላከው። እግዚአብሔር ከእናንተ ጋር ስለሆነ ብቻ የሚጠሏችሁ ሰዎች አሉ። ሁሉን ጥላቻ ተርጉማችሁ አትዘልቁትም። ስለ ሁሉ ጥላቻ ሚኒንግ ልታገኙለት አትችሉም። ምን አድርጌ ነው? ምን ብያት ነው? እናንተ ብቻ መንገዳችሁን በእግዚአብሔር ቃል ፈትሹ፣ ልባችሁን በእግዚአብሔር ቃል መርምሩ እንጂ በቃ እግዚአብሔር ከእናንተ ጋር ስለሆነ ብቻ እናንተ ከእናንተ ጋር ካለው ከእግዚአብሔር መንፈስ የተነሳ ኢሪቴትድ ሆነው የሚጠሏችሁ ሰዎች አሉ። የዳዝ ማተር ዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ ጌታ እንደዚህ አለ፣ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ወቁ አለ። ጌታ ለሚሰድቡት እኮ መልሶ አልተሳደበም። የስድብ ቃል በአንደበቱ ላይ አልተገኘበትም። ምንም አይነት ክፋት አልተገኘበትም። ከኃጢአት በስተቀር በነገር ሁሉ ተፈትኗል፣ ኃጢአት ግን አልተገኘበትም። ነገር ግን ይጠሉት ነበረ። እናንተም ቢጠሏችሁ ምን ይገርማል አለ፣ እኔን ከእናንተ በፊት እንደጠሉኝ እወቁ። በሳኦል እና በዳዊት መካከል ለተፈጠረው ችግር እንግዲህ ዋናው ምክንያት የሴቶቹ ሁለቱን ኮምፔር ማድረግ ነው። ኮምፓሪዝን መስራታቸው ነው፣ ማወዳደር። አያችሁ፣ ማወዳደር ባለበት ሁል ጊዜ ጠብ አለ፣ መለያየት አለ። ሁል ጊዜ አወዳደሯቸው፣ ያ ችግር ፈጠረ ማለት ነው። ግን እግዚአብሔር የቀባውን የሰው ኃይል ሊያጠፋው አይችልም። ኢሳያስ ትንቢተ ኢሳያስ ምዕራፍ 54 ቁጥር 17 ላይ በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም ይላል። በፍርድም በሚነሳብሽ ምላስ ሁሉ ትፈርጅበታለሽ። የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸውም ከኔ ዘንድ ነው ይላል እግዚአብሔር ይላል። ከዛ ወደ ክፍሉ ስመለስ ቁጥር 21 ላይ ሳኦልም ይላል ወጥመድ ትሆነው ዘንድ መጀመሪያ ትልቋ ልጄን እድርልሃለሁ አለው። የዳዊት ጨዋነት እኮ በጣም ይገርማል። እኔ ለንጉሥ አማች ይሆን ዘንድ እኔ ማን ነኝ? ሰውነቴስ ምንድን ናት? የአባቴስ ቤት ከእስራኤል ቤት ታናሽ አይደለምን? እንዴት ነው የንጉሥ አማች መሆን የምችለው? እኔ ያለው እሰጥሃለሁም ሲለው እሱ አልጠየቀም። የመጀመሪያውን ፕሮሚስ በጦር ሜዳ የተገባው ፕሮሚስ እንኳን ይከበርልኝ አላለም። ከዛ ግን መልሶ ለሌላ ሰው ዳረበት ትልቋ ልጁን። ትንሿ ልጁ ሜልኮል ደግሞ ወደደችው የሚል ወሬ ለሳኦል መጣለት ይላል። አሁን ይቺን አለ ሜልኮል ትንሽ ባህሪዋም ከበድ ያለ ሳይሆን አይቀርም ወጥመድ ትሆነው ዘንድ አለ። በረከት ትሆነው ዘንድ ሳይሆን አክሊል ሞገስ ትሆነው ዘንድ ሳይሆን ወጥመድ ትሆነው ዘንድ
የፍልስጤማውያንም እጅ በእርሱ ላይ ትሆን ዘንድ እርሷን እድርለታለሁ። አንደኛ ልጅቷ በራሷ ትንሽ አስቸጋሪ ሳትሆን አትቀርም። ሁለተኛ ደግሞ የሚጠይቀውን ማጫ ስለሚያውቅ በፍልስጤማውያን እጅ እንዲሞት እርሷን እድርለታለሁ አለ። ሳኦልም ዳዊትን ዛሬ ሁለተኛ አማች ትሆነኛለህ አለው። አሁንም በፍጹም ትህትናን የመለሰው እኔ የተጠቃው ድሃ ታናሽ ሰው እናንተ የንጉሥ አማች መሆን ቀላል ነገር መስሎ ነው የሚታያችሁ አላቸው። ወሬውን ላወሩለት ሰዎች ወስደው ነገሩት። በትዕቢት እንዳልመለሰ ሲያቅ ንጉሥ ከመቶ ፍልስጤማውያን ሸለፈት በስተቀር ከአንተ ምንም ማጫ አይፈልግም ብላችሁ ነገሩት ሄዳችኋል። ሄደና ደስ አሰኘው፣ ሀሳቡ ደስ አሰኘው። ሄደና 100 ፍልስጤማውያን ገሎ ሸለፈታቸውን አምጥቶ ሰጠ። አንደኛ ሳሙኤል ምዕራፍ 19 ቁጥር 12 ላይ እንደምናየው ጠላት የዘረጋውን የሞት ወጥመድ እግዚአብሔር የህይወት መንገድ አድርጎ ሊጠቀምበት ይችላል። ወጥመድ ትሆናለች ተብላ የተሰጠችው ሜልኮል በህይወት ለመትረፉ ምክንያት ሆነችው። እዛ ምዕራፍ ላይ ስንደርስበት እናየዋለን። ሜልኮልም ዳዊትን በመስኮት አወረደችው፣ ሄደም ሸሽቶም አመለጠ ይላል። ዳዊት ሊገለው ሲፈልግ ሳኦል ሊገለው ሲፈልግ አስመለጠችው። ብቻ እናንተ ከእግዚአብሔር ጋር ተስማሙ። እግዚአብሔር እንዲገድላችሁ የተሰጣችሁን ነገር የህይወት ምክንያት የህይወት መንገድ አድርጎ ይጠቀምበታል። እግዚአብሔር እንደዛ ነው፣ ነገርን ገልብጦ ነው ሁልጊዜ የሚጠቀመው። ጠላት በቃ መግደያ ብሎ የሳለውን መሳሪያ እግዚአብሔር የማዳኛ መንገድ ያደርገዋል። የጌታን መስቀል እንደዛ አይደል ያደረገው? አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ ሐዋርያ ጳውሎስ እንደዚህ አለ፣ ከዚህች ዓለም ገዢዎች አንዱስ እንኳ ይህን ጥበብ አላወቀም፣ አውቀውትስ ቢሆኑ የክብርን ጌታ ባልሰቀሉት ነበር አለ። እግዚአብሔር ጌታ ኢየሱስ ክርስቶስን ጌታ ራሱ እንደተናገረ ማለት ነው፣ የስንዴ ቅንጣት ካልወደቀችና ካልሞተች ብቻዋን ትቀራለች አለ። ወድቃ ግን ስትሞት ብዙ እጥፍ አፍርታ ትነሳለች አለ። ጌታ ሲሞት ሰይጣን አከተመ፣ ተቀበረ ነው ያለው። ጌታ ግን ተዘራሁ ነው ያለው። መቅበርና መዝራት ይለያያል። እግዚአብሔር ልጁን አልቀበረም፣ ዘራ እንጂ። ዘራና የልጁን መልክ የሚመስሉ በጣም ብዙ አጨደ። እግዚአብሔር በጣም ብዙ አጠፋሁት ሲል አበዛው ማለት ነው። እግዚአብሔር አንድ ልጅ ነበረው በጣም የሚወደው። ያንን ልጁን ማብዛት ፈለገ። በብዙ ወንድሞች መካከል በኩር ሆኖ እንዲታይለት ፈለገ እና ካልሞተ አንድ ብቻ ሆኖ ነው የሚቀረው አለ ጌታ ኢየሱስ ክርስቶስ። ከሞተ ግን በዝቶ ይነሳል አለ። ስለዚህ ሰይጣን ቀበርኩት አለ፣ እግዚአብሔር ደግሞ ዘራሁት አለ። በዝቶ ተነሳ እና ከሙታን ሲነሳ እኔና እናንተን ሁሉ ይዞ ተነሳ ማለት ነው። ሃሌሉያ! ጌታ እንደዚህ ነው፣ ነገርን እየገለበጠ መጠቀም ይችላል። ከዚህ ምዕራፍ የምንማረው ዳዊት ለራሱ ለመበቀል አይሞክርም። ንጉሥ በላከው ስፍራ ሁሉ በታማኝነት ያገለግላል። ከመምራት በፊት መመራትን፣ ከመንገስ በፊት ማገልገልን ተምሯል። በነገራችን ላይ if you are not a good follower you will never be a good leader። ጥሩ ተከታይ ያልሆነ ሰው ጥሩ መሪ ሊሆን አይችልም። አሁን በጣም 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 በቃ በየስፍራው የምታዩቸው ጥሩ ያልሆኑ መሪዎች ጥሩ ያልነበሩ ተከታዮች ናቸው። መከተልን አያውቁበትም ነበር። ስለዚህ መምራትንም ሊያውቁበት አይችሉም። ዳዊት ጥሩ መሪ ለመሆን መጀመሪያ ጥሩ ተከታይ መሆንን በሳኦል ስር ሆኖ ተማረ። በአስቸጋሪ መሪ ስር ጥሩ ተከታይ ሆኖ መኖርን ተማረ። ከመንገስ በፊት ማገልገልን፣ ከመምራት በፊት መመራትን ተማረ። ሌላው ቅባት ወዳጅንም ጠላትንም ይስባል። ቅባት በባህሪው መሳብ ልማዱ ነው። አሁን ቅባት ተቀብታችሁ ከወጣችሁ አቧራውንም ምኑንም አይደል የሚስበው? ይስባል። ቅባት አትራክት ያደርጋል። የሰዎችን አቴንሽን ይስባል ወደ እናንተ። የመልካሞቹንም ሰዎች የክፉዎቹንም ሰዎች መሳብ ነው በቃ የቅባት ባህሪው። እንደዛ እንደሚያደርግ አውቀን ከቅባቱ የተነሳ ነው። ጠላትን ቢበዛብን ከቅባቱ የተነሳ ነው። ዶንት ቴክ ኢት ፐርሰናል። አንድ ጊዜ ዶክተር ማሙሻ ፋንታሲ ያስተምረን አንድ ወታደር ብድግ ብሎ የሱዳን መንግስት ግን በጣም ሊወጋኝ እየፈለገ ነው ብሎ ቢል እንደ እብዳት ቆጥሩታል። የሱዳን መንግስት ሊወጋ ከፈለገ የሚፈልገው የኢትዮጵያን መንግስት ነው እና የኢትዮጵያ መንግስት መከላከያ ሰራዊት ውስጥ ደግሞ አንተ ስላለ ከሱዳን መንግስት ጋር አብረ ከሰራዊቱ ጋር ትጋጠማለ። አያችሁ፣ nothing is personal። የሱዳን መንግስት ስፔሲፊክሊ ከዛ ወታደር ጋር ችግር የለበትም። ልክ እንደዛው ነው። የመንግስት ነው ጸቡ። በቅባት ምክንያት ነው፣ በጥሪ ምክንያት ነው የሚመጣው ጸቡ። ስለዚህ ዶንት ቴክ ኢት ፐርሰናል። እኔ እንደው ምን አድርጌ ነው ጌታ ሆይ፣ እኔ እንደው ሁሉ ጊዜ በእኔ ላይ ነገር፣ እኔ ከልጅነት ጀምሮ እድለ ቢስ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ። እኔ ሰልፍ ፒቲ በጣም ስለምንወድ ነው እንጂ nothing is personal። እኔ አሁን ዛሬ የዋልኩበትን ነገር ብነግራችሁ ረቁ ታውቃለች፣ ግን nothing is personal።
nothing is personal እኔ የተለየ ጥፋት ስላጠፋው እኔም በጣም በቃ በተለየ ሁኔታ ምናምን ስለሚያቀኝና ከኔ ጋር ችግር ስላለበት አይደለም ጸቡ የመንግስት ነው የጨለማው መንግስትና የፍቅሩ ልጅ መንግስት ነው ጸቡ ከጨለማው መንግስት ሰዎችን እየተናጠቅን ወደ ፍቅሩ ልጅ መንግስት ያፈለስን ስለሆነ በዚህ ሂደት ውስጥ ደግሞ ወታደር ይቆስላል ታንክ ይጋያል ችግሮች ይፈጠራሉ ጦርነት ውስጥ ሁሉ ነገር አልጋ ባልጋ አይደለም ክፉን በመልካም እናሸንፍ እንጂ በክፉ አንሸነፍ እግዚአብሔር ለቀባቸው ለመረጣቸው የሞትን መንገድ ወደ ህይወት ይገለብጣል ከዚህ ምዕራፍ የምናየው ነገር ነው